سورة الشرح. أعوذ بالله من الشيطان الرجيم. أعاذنا الله من إبليس وجنوده. بسم الله الرحمن الرحيم. قولوا بسم الله الرحمن الرحيم بجلاله وكرامه. ألم نشرح لك صدرك. سورة الشرح مكية. يقول الله سبحانه وتعالى لنبيه الكريم: ألم نشرح لك لأنت على صفان من يا محمد هوي أسفتنال. ألم نشرح لك لأنت على صفان من أسفتنال لكو نورناه وجعلناه فسيحا وق أدرقن عبرتن اللحال سفي أدرقن اللحال صدرك لبهن. ألم نشرح لك استفهام التقرير يبقى لي استفهام التقرير. ألم نشرح لك على صفان اللهم من أسفتن اللحال لكو يا محمد هوي صدرك لبهن أسفتن اللحال እንግዲህ የመጀመሪያ አወል እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የነብይነታቸውን ምልክት ያዩበት ይሄ ነው። የልባቸው መሰፋት ማለት ነው። የነብይነታቸውን ምልክት ያዩበት የመጀመሪያ ይሄ ነው። ልባቸውን አላህ Subhanahu Wa Ta'ala አሰፋላቸው ማለት ነው። መላእክቶች መጡና ልቤን ሰነጠቁና ሲያበቁ ልቤን ሲሰነጠቁ ምንም ነገር ወጀዕ ነገር አተሰማኝም ይላሉ። ከዛም በኋላ መላእክቶች መጡና አንደኛው ያዘና ሲያበቃ አንደኛው ደግሞ ልቤን ሰነጠቃሉ። ከዛ በኋላ አኽሪጅ الغل والحسد ከውስጡ ያለውን ምቀኝነት ሐሰድ የሚባለውን ነገር ከልቡ ውስጥ አውጣለው። ከዛ ከልቤ ውስጥ ሰነጠቁና አወጣሉ። ከዛ በኋላ ዒልመን ወኢማነን እንግዲህ በልባቸው ውስጥ አደረጉላቸው ማለት ነው። በኢዝኒላህ በአላህ ፍቃድ። ታዲያ ምን አለ አላህ Subhanahu Wa Ta'ala ألم نشرح لك على صفان اللهم من الآن تأسفتن اللحال صدرك لبهن على أيا ووضعنا عنك وزرك. من يريد الله أن يهديه ويشرح صدره للإسلام. ووضعنا أوردن اللحال لكو عنك تعنت لا يكو أوردن اللحال وزرك يكبده هونون السم من دنو እንግዲህ ያው በጃሂልያ ጊዜ የነበረው አንዳንድ ንስያን ይመስል ይሄ ይኖርባቸዋል። አለዛ ወንጀል ነገር የለባቸውም። ንስያን ይመስል ወወضعና አውርደንልሃል እኮ ታንተ ላይ ወወضعنا አውርደንልሃል አንከ ታንተ ላይ ወዝረክ የከበደ የሆነውን ወንጀልህን ነው የሚለው። እንግዲህ ያው አላ ኩሊ ሐል ንስያን ይመስል ነው የምንለው፣ እርሳና ይመስል። አያ الذي أنقض ظهرك. እንግዲህ እነሱ በጃሂልያም ሆነው ነብይ ሆነው ሳይላኩም በስተፊት ጥሩ ስነ ምግባር የነበራቸው ናቸው። ሙሐመዱል አሚን ነው የሚባሉት። ከስማቸው እንኳን በሙሽሪኮች ውስጥ እንኳን ሙሐመዱል አሚን። አቡ ሱፊያን እንደ አቡ ሱፊያን የሚጠላቸው አልነበረም። አቡ ሱፊያን ሲጠየቅ ምንድን ነበር የምትሉት ሙሐመድን ሲባል በጃሂልያ ጊዜ ሙሐመዱል አሚን ነበር የምንለው ይላል። በምድር ላይ ማን ትጠላለህ ሲባል ሙሐመድን ነበር የሚለው። ግን ወደ እስልምና ተገባ በኋላ ደግሞ ማን ትወዳለህ ሲባል ሙሐመድን አለ። الذي ያንን እኮ አውርደንልሃል አንቀض ظهرك ጀርባህን እኮ የከበደ የሆነውን ጀርባህን የከበደው የሆነውን الذي ያንን እኮ አውርደንልሃል አንቀض የከበደ የሆነውን ظهرك ጀርባህን ليغفر لك الله ما تقدم من ذنبك ብሏቸዋል። ሃያ ورفعنا لك ذكرك. ورفعنا لك ላንተም እኮ ከፍ አድርገናል ዚክረክ ተወስተህን እስከው መልቂያማ ድረስ እንግዲህ ይወሳሉ ነብዩ ሰለላሁ ዐለይሂ ወሰለም በአዛን ወከዛሊክ በሶላት ውስጥ በተሽሁድ ይወሳሉ ማለት ነው። አሽሃዱ አላ ኢላሃ ኢላላህ
ወአሽሀዱ አነ ሙሐመድ ረሱሉላህ ሁሉም ያወሳቸዋል። የአላህ ስም ተወስቶ እነሱም ታይወሳ አይቀርም። አያ فإن مع العسر يسرا ፈኢነ መዐል ዑስሪ ተጭንቅ ጋር እኮ ይስራ ግሮት አለ። إن مع العسر يسرا ከጭንቅ ጋር እኮ ይስራ ድሎት አለ አላቸው አላህ። አሁን እንግዲህ በጣም ይጨናነቁ ነበር። ሙሽሪኮች በጣም አዛ ያደርጓቸው ነበርና ይቺ አያ የወረደች ጊዜ እንግዲህ በጣም ተደሱ። فإذا فرغت فانصب فإذا فرغت በጨረስክ ጊዜ ተሶላት በጨረስክ ጊዜ ፈንصب በዱዓ ትጋ ዱዓ አድርግ አላቸው። በዚክር በዱዓ ልፋ አላቸው አላህ። وإلى ربك فارغب ወደ ጌታህ እኮ ቁርጥ ያልክሁን ለጌታህ ቁርጥ ያልክሁን ቁርጥ ማለትን ቁርጥ ያልክሁን ወደ ጌታህ ወይንም ወኢላ ረቢከ ወደ ጌታህ እኮ ፈርገብ ወደ ጌታህ እኮ ዙር ሁሉን ነገር ትተህ ወደ ጌታህ ዙር ወደሱ ተضرع ሁን ማለት ነው። سورة الضحى بسم الله الرحمن الرحيم سورة الضحى مكية. قولوا بسم الله الرحمن الرحيم بجلاله وكرمه. والضحى በዱሃ ምላለሁኝ አለ አላህ ሱብሓነሁ ወተዓላ። በፈለገው መማል ይችላል። የሰው ልጆች ግን ካላህ ውጭ ባለ መማል አይፈቀድላቸውም ማለት ነው። በረፋድ ምላለሁኝ አለ ወይንም በቀኑ ሁሉም ይላሉ። አያ والليل إذا سجى ወለይሊ በሌትም ምላለሁኝ ኢዛ ሰጃ ሌቱ እኮ ባጨለመና ወከዛሊክ ደግሞ በሱ ውስጥ ሁሉም ነገር ተካቶ ጠጥ ባለ ጊዜ ما ودعك ربك وما قلى አሁን አላህ ሱብሓነሁ ወተዓላ የማለበት ነገር ይሄ ነው። ወዱሃ በረፋድ ምላለሁኝ ወለይሊ በሌትም ምላለሁኝ ኢዛ ሰጃ ሌቱ እኮ ባጨለመ ጊዜ በውስጡ ሁሉ ነገር በተካተተ ጊዜ ያ ሙሐመድ ሆይ ማወዳዐከ አልተወህም እኮ ረቡከ ጌታህ አልተወህም ወማ ቀላ አልጠላህም። አሁን ኡሙ ጀሚል ትባላለች። የአቡ ለሃብ ሚስት ናት፣ ባልተቤት የሆነችው ሙሐመድን ጌታው ተወው አለች። የወረደበት ሰበቡ ይሄ ነው። አላህ አለች ረሳው አለች። አይ وللآخرة خير لك من الأولى ወለልአኺረቱ የመጨረሻይቱ እኮ ጀነት እኮ ኸይሩን ለከ ለአንተ እኮ የተሻለች ናት። ሚነል ኡላ ከዱንያ ولسوف يعطيك ربك فترضى ወለሰውፈ አይቀርም እኮ ዩዕጢከ የሚሰጥህ መሆን አይቀርም ይሰጥሃል። ረቡከ ጌታህ እኮ ፈተርዷ ትወዳለህ ተባሉ። ألم يجدك يتيما فآوى ያው እንግዲህ አላህ ሱብሓነሁ ወተዓላ የለመኑትን ጠቅላላ ሰጥቷቸዋል። እንግዲህ ትልቁ ነገር አንደኛ ኡmmቶቻቸው የነብዩ ኡማዎች እንግዲህ የውመል ቂያማ አሽረፍ ናቸው። ባለፉት ኡማዎች ላይ ይመሰክራሉ የነብዩ ኡማዎች። ወለሰውፈ የሚሰጥህ መሆን እኮ አይቀርም ረቡከ ጌታህ እኮ ፈተርዷ ከዛም ትወዳለህ። አለም የጅድከ አላገኘህምን? አግኝቶህ ነበር እኮ የቲመን የቲም ሆነህ አባትህ በህፃንነትህ መኖሪያም ሳያደርግልህ ገንዘብም ሳይተውልህ ሙቶ የቲም ሆነህ አላገኘህምን? ጌታህ አግኝቶሃል እኮ። አለም የጅድከ የቲመን የቲም ሆነህ አላገኘህምን? ጌታህ ፈአዋ ከዛም እኮ ጌታህ እኮ አስጠጋህ ወደ አጎታቸው ወደ አቡ ጧሊብ ማለት ነው። ወይንም ደግሞ ፈአዋ ወደ መዲናም ያደርጋሉ። ሶሂሁ ግን ይሄንኛው ነው የመጀመሪያ ያልኩት። ووجدك ضالا فهدى
ወወጀደከ ጌታህ እኮ ያ ሙሐመድ ሆይ አንተን እኮ አግኝቶሃል ضالን ምንም ማታቅ ሆነህ ማተጠፍ ማታነብ ሆነህ አግኝቶሃል እኮ ፈሐዳ አዳ ሳወቀሃ ስለዚህ የም ትልቅ ኒዕማ ነው አመስግን ነው ወጀደከ ጌታህ እኮ አግኝቶሃል እኮ ضالን ምንም ማታቅ እንግዲህ 40 ዓመት እስከሚሞላቸው ድረስ ነብይ ሆነው አተላኩም ነበር ወህይ አልወረደም ነበር አያነቡ አይጠፉ ፈሐዳ አሳወቀህ እኮ አሁን እዚህ ጋር አንዳንድ የጠመሙ ሰዎች አሉ ዷለን ጠማማ ሆነህ አገኘህ ጠማማ ሆነህ አላገኘህም ወይ ጠማማ ነበርክ እኮ እያሉ የሚፈስሩ አሉ ይሄ ስተት ነው ማለት ነው ስተት ነው በኋላ ማብራራላችሁ ይሆናል ደግሞ በተረፈ ወጀደከ አንተን እኮ አግኝቶሃል እኮ ዷለን መሐይም ሆነህ የማታውቅ ፈሐዳ አሳወቀህ መራህ አያ ووجدك عائلا فأغنى አሁን እንግዲህ ፈሐዳ ነብይ መሆንህን አታውቅም ነበር ነብይ መሆንህን አሳወቀህ ይሄም ይፈሰራል ወወጀደከ ጌታህ እኮ አንተን አግኝቶሃል ያ ሙሐመድ ሆይ ዓኢለን ደሃ ሆነህ ምንም የሌለህ ሆነህ አግኝቶሃል ፈአግና አብቃቃህ እኮ አሁን ደሃ ነበርክ ፈአግናከ አብቃቃህ በኸዲጃ ገንዘብ አብቃቃህ አሁን ሀብታም አደረገቻቸው እንግዲህ ሷሊህ ሚስት የሚያስፈልገው ለዚህ ነው ሷሊህ ሚስት እርዝቅ ያላት የሚያስፈልገው ነው እሷም ደግሞ እንግዲህ ሷሊህ መሆን አለባት አለዛ ሴት ሀብታም ከሆነች ሷሊህ ካልሆነች ታጠማለች እንጂ ሰውየውን ጤነኛ አታደርገው እሷም ጠማ ታጠማዋለች ሀብታም ሴት በብዛት አያስፈልግም ሷሊህ ካልሆነች ኢማን አላህ ካልሆነች ሀብታም ሴት አያስፈልግም ሷሊህ ትትሆን ነው ሴት አያ فأما اليتيم فلا تقهر فأما اليتيم يتيمن ماكو فلا تقهر ጉልበተኛ አትሆንበት በገንዘቡ ላይም ቢሆን በማንኛውም ነገር ጉልበተኛ አትሆንበት የበላይ አትሆንበት ሐቁን አትቀማው ሐቁን ለተቀማ ዘንድ አትሄድ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ቤት ማለት አሉ ተሙስሊሞች እኮ ኸይረኛው ቤት ማለት አሉ የቲም ያለበት ቤት ነው እዛ ቤት ውስጥ ደግሞ የቲም የሚከበርበት ቤት ውስጥ ነው አሉ ኸይረኛ ቤት ብሎ ማለት ተቤት ሁሉ በሙስሊሞች ቤት ውስጥ እኮ ሸረኛ ቤት ማለት መጥፎ ቤት ማለት አሉ የቲም የሚዋረድበት ቤት ነው አሉ ከዛ በኋላ እጃቸውን እንደዛ አረጉና ጣቶቻቸውን አነ ወካፊሉል የቲም አሉ እኔ የቲምን መንከባከብ ነኝ እኮ አሉ الجنة በጀነት የቲምን የሚንከባከብ የሆነ ደግሞ እኔ ጋር በጀነት እንደዚህ ነው ብለው አሳዩ ማለት ነው በጣታቸው ያመላከቱ بالسبابة والوسطى هيا وأما السائل فلا تنهر وأما السائل طياقينما የሚጠይቅህን እኮ አንተን የጠየቀ የሆነ አካል ማንኛውም ነገር የለመነህን فلا تنهر አትከልክለው አለ አሁን እዚህ ጋር እንግዲህ ፈሲሮች ብዙ ፈስረዋል አሁን ችግርተኛ የጠየቀህ እንደሆን ባይኖርህ እንኳን በጥሩ ንግግር መልስ እንጂ አትገልምጠው አታስከፋው ነው በጥሩ ንግግር እንግዲህ መስጠው ከለለህ ቢለይን الكلام በጥሩ ንግግር መልስለት ነው ወይንም ወአመሳኢለ ማለት እንግዲህ علم ፈላጊ ወቀት ፈላጊ የመጣህ እንደሆን فلا تنهر አትገልምጠው አስተምረው ነው وأما بنعمة ربك فحدث وأما بنعمة ربك يا محمد خوي بجيته نعمة ጌታ በኋላህ ኒዕማማ ጠጋማ فحدث አውራ እንግዲህ ተኒዕማ ሁሉ ትልቁ ኒዕማ ያዋለላቸው ነብይ አድርጎ አደረጋቸው ነብይ አደረጋቸው አሽረፈል ኸልቅ አደረጋቸው ለዓለማት የተላኩ ነብይ አደረጋቸው ሌላው ነብይ እንግዲህ ወደ ህዝቦቹ ብቻ ይላካል የኛ ነብይ ግን ወደ ሁሉም ህዝቦች ነው የተላኩት ወደ ሰዎችም ወደ ጅኖችም ወለ hatta ወደ ሁሉም ፍጡር ወደ ሆነ ሁሉ ተልከዋል ማለት ነው አቀል ወዳለውም አቀል ወደለለውም ተልከዋል የኛ ነብይ ኻተሙል አንቢያ
መጨረሻም ነብይ ናቸው። ወአማ ቢኒዕመቲ ረቢከ በጌታህ ኒዕማ በጌታህ በዋለልህ እኮ ፈሐዲስ አውራ። አሁን እንግዲህ አላህ ኒዕማ ውሎለት የማይደሳ አላህ ኒዕማ ውሎለት ያላህን ኒዕማ የማያወራ ይሄ በኺል ማለት እሱ ነው ይላሉ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።